በአስገራሚ ጥራትና ፍጥነት በመገንባት ላይ ካለው የአያት ግራንድ ሞል ሱቆችና ዘመናዊ አፓርትመንቶችን በቀላል አከፋፈል በመግዛት ብልህ የኢንቨስትመንት ተጠቃሚ ሆኖ አያት ለተሳካ ህይወት። ለበለጠ መረጃ ይደውሉ። አያት ዞሮ መግቢያ። ከፍተኛ የሽያጭ ባለሙያ እንዲሁም የሪል ስቴት አማካሪ ነኝ። ታዲያ ዛሬ የተገኘነው ሁለት ነገሮችን ለማውራት ነው። የመጀመሪያው ከአያት ሪል ስቴት የንግድ ሱቅ የገዛችሁ ደንበኞች እንኳን ደስ አላችሁ ለማለት ነው። ይህንን እንግዲህ መጨረሻ ላይ በደንብ የምገልጽላችሁ ነው የሚሆነው። ሁለተኛው ደግሞ የሱቆቹን ስትራክቸር እንዲሁም ደግሞ አሁን ያለበትን ስታተስ አዲስ ለሚገዙ ደግሞ ቲፕ የምናደርግበት ቪዲዮ ነው ማለት ነው። እስከ መጨረሻው ድረስ አብራችሁን ቆዩ እንላለን። አያት ሪል ስቴት እንግዲህ ከመኖሪያ ቤቶች በተጨማሪ የንግድ ሱቆችን እየገነባ እየሸጠ ነው የሚገኘው። ታዲያ ከነዚህ ሳይቶቻችን መካከል በትልቅነቱ በኢትዮጵያ ግዙፍ የሚባለው ወይም ደግሞ ዘመናዊ የገበያ ማዕከል አያት ግራንድ ሞል ነው የሚገኘው። ይህም ሳይታችን እንግዲህ በሲኤምሲ ሚካኤል ቤተክርስቲያን ጀርባ ወይም ደግሞ በወሰን መስቀለኛው አስፋልት ፊት ለፊት ጋር የሚገኝ ትልቅ ኮምፓውንዳችን ነው። አጠቃላይ እንግዲህ የኮምፓውንዱ ወይም ደግሞ የሳይቱ ኤሪያ 135000 ካሬ ሜትር ላይ ያረፈ ነው። ከ135000 ካሬ ሜትር ደግሞ 240000 ካሬ ሜትሩ የወለል ስፋት ያለው የንግድ ሱቆችን ይገኛል። ይህ ማለት እንግዲህ ከግራውንድ ፍሎር ጀምሮ ግራውንድ አንደኛ፣ ሁለተኛና ሶስተኛ የንግድ ሱቆችን የያዘ ነው ማለት ነው። አጠቃላይ እንግዲህ 240000 ካሬ ሜትር ወለል ስፋት አለው ማለት ነው። በዚህ ሳይታችን ላይ ከ3000 በላይ የንግድ ሱቆችን የያዘ ነው። እጅግ በጣም ብዙ ሱቆችን በአንድ ቦታ የያዘ ኮምፓውንድ ነው ማለት ነው። በቀን ከ100 ሚሊዮን በላይ የገንዘብ ዝውውር ይደረግበታል ተብሎ የሚታሰብ ትልቅ ኮምፓውንድ ነው። በቀን ደግሞ እንግዲህ ከ50,000 በላይ ዕለታዊ ጎብኚዎችን ያስተናግዳል። ይህም በጣም ትልቅ ያስብለዋል ማለት ነው። ከነዚህ ከ50,000 በላይ ነዋሪዎች በተጨማሪ ደግሞ በአካባቢው ላይ የተለያዩ ሪል ስቴት መንደሮችን ወይም ደግሞ የሪል ስቴት መንደሮችን የያዘ ነው። ተጨማሪ አካባቢው ላይ ደግሞ በርካታ የመኖሪያ ቤቶችን የያዘ ነው። ትምህርት ቤቶችን፣ ዩኒቨርሲቲዎችን፣ የጤና ተቋማትን እንዲሁም ደግሞ ኮንዶሚኒየም እና የመንግስትና የግል ተቋማትን የያዘ ነው። ታዲያ ይሄ ሁሉ ማህበረሰብ እንግዲህ ለሳይቱ ግብአት ይሆናል ማለት ነው። በድምሩ አካባቢ ላይ ከ1.5 ሚሊዮን በላይ ነዋሪ የሚኖርበት ነው ማለት ነው። ይህም እንግዲህ ሰፊ የሆነ የገበያ እድልና አዋጭ የሆነ ኢንቨስትመንት መሆኑን ያሳያል ማለት ነው። አካባቢው ለከተማ ቅርብ ነው ወይም ደግሞ መሀል ከተማ የሚገኝ ነው። ከዛ በተጨማሪ ደግሞ በሶስቱም አቅጣጫ ላይ እንግዲህ ለክፍለ ከተሞች ቅርብ ነው። በዋነኝነት ለሚኩራ ክፍለ ከተማ፣ ለየካ ክፍለ ከተማ እንዲሁም ደግሞ ለቦሌ ክፍለ ከተማ አዋሳኝ የሆነ ቦታ ላይ ነው ማለት ነው። ሌላው በአራቱም አቅጣጫ እንግዲህ የመንገድ ኦፕሽን ያለው መስቀለኛ አስፋልት ላይ የሚገነባ ወይም የተገነባ ሳይታችን ነው ማለት ነው። ይህም እንግዲህ በርካታ የትራንስፖርት እንቅስቃሴ እንዲሁም ደግሞ ለትራንስፖርት አመቺ የሆነ ቦታ ላይ የተገነባ ሳይት ነው ማለት ነው። እንግዲህ መነሻችን ሳይታችንን ሲኤምሲ ሚካኤል አድርገን ከሲኤምሲ ወደ አያት ለሚሄዱ ተጓዦች በሁለቱም አቅጣጫ ማለትም በወሰን በኩልና እንዲሁም ደግሞ በዋናው በሚካኤል መስመር አክሰስ ማድረግ የሚችሉበት አማራጭ አለ። ሌላው ወደ መሀል ከተማ ለሚሄዱ ደንበኞች ወይም ደግሞ መንገደኞች ወደ ፒያሳ ለሚሄዱ በወሰን በኩል በወሰን ኮተቤ በኩል አድርገው መውጣት የሚችሉበትን የቀጥታ መንገድ ኦፕሽን አለው ማለት ነው። ሌላው መነሻችንን በድጋሚ ከሲኤምሲ ሚካኤል አድርገን ወደ መገናኛ ለሚሄዱ መንገደኞች በተመሳሳይ ሁለት መንገዶችን መጠቀም ይችላሉ ማለት ነው። አንደኛው የወሰን መንገድ ወይም ደግሞ ከወሰን ወደ መገናኛ የሚወስደውን አስፋልት ወይም ደግሞ ከሚካኤል ወደ ቀጥታ ወደ መገናኛ የሚወስደውን አስፋልት መጠቀም ይችላሉ ማለት ነው። ሌላው ከሳይታችን በድጋሚ ተነስተን ወደ ገርጂና ወደ ቦሌ ለሚሄዱ በሚካኤል ብሪጅ በኩል ወይም ደግሞ ድልድይ በኩል አድርገው መሄድ የሚችሉበትን ኦፕሽን፣ በፊጋ በኩል መሄድ የሚችሉበትን ኦፕሽን አለው ማለት ነው። ከመንገድ በተጨማሪ በሳይቱ ላይ ሁሉንም በአንድ ላይ የያዘ ወይም ደግሞ የተለያዩ እቃዎችንና አገልግሎቶችን በአንድ ጣራ ስር አቅፎ የያዘ የንግድ ማዕከል ነው ማለት ነው። ታዲያ ይሄ መሆኑ እንግዲህ ለነጋዴዎችም ሆነ ለሸማቾች እንዲሁም ደግሞ ለማህበረሰቡ ተመራጭ የሆነ የገበያ መዳረሻ ይኖረዋል ማለት ነው። ለምሳሌ ለተለያዩ ጂምናዚየሞች፣ ለሱፐር ማርኬቶች፣ ለፋርማሲ እንዲሁም ደግሞ ለክሊኒኮች የሚሆኑ የንግድ ሱቆችን የያዘ ነው። ከዚህ በተጨማሪ ለተለያዩ ሲኒማዎች፣ ለሬስቶራንቶች፣ የውበት ሳሎኖች ማለትም ለወንዶችም ለሴቶችም የሚሆኑ የውበት ሳሎኖች፣ ለቡቲኮች፣ የኮንስትራክሽን እቃዎች ማምረቻ እንዲሁም ደግሞ መሸጫዎች የሚሆኑ
እንዲሁም ደግሞ ለባንክና ለኢንሹራንስ ከዛ በተጨማሪ ደግሞ ለስፓዎች የሚሆኑ የተለያዩ የንግድ ቦታዎችን የያዘ ነው። ይህም እንግዲህ ለሁሉም ማህበረሰብ ተመራጭ ያደርገዋል ማለት ነው። ወይም ደግሞ ለሁሉም ማህበረሰብ በአንድ ቦታ የሚያገኙበትን አማራጭ አለው ማለት ነው ይሄ ሳይት። ሌላው እንግዲህ የጋራ መገልገያ የሆኑትን የተለያዩ ሊፍቶችን፣ ደረጃዎችን እንዲሁም ደግሞ ፓርኪንጎችን ራሱ ድርጅቱ አያት ሪል ስቴት ጨርሶ ስለሚያስረክባቸው ደንበኞች ወይም ደግሞ ገዢዎች ለአላስፈላጊ ተጨማሪ ወጪ አይዳረጉም ማለት ነው። ከዛ በተጨማሪ ፓርኪንግ ወይም ደግሞ የመኪና ማቆሚያዎች ለባለሱቆች እንዲሁ ደግሞ ተጨማሪ ለደንበኞች ያሟላ ነው ማለት ነው። እንግዲህ ሌላው ያከፋፈል ሁኔታው ነው። አሁን እንደምትመለከቱት እንግዲህ ሳይቱ ሙሉ በሙሉ ማለት ይቻላል ወደ መጠናቀቁ ደረጃ ነው የደረሰው። እንግዲህ ደንበኞች አሁን ላይ 100% ክፍያ አንጠይቃችሁም። 25% ቅድመ ክፍያ ከፍለው መረከብ ወይም ደግሞ መግዛት የሚችሉበትን እድል ነው እንግዲህ አያት ያመቻቸው። ሌላው የማስረከቢያው ጊዜ እንግዲህ በአንድ ዓመት ጊዜ ውስጥ ነው ሙሉ በሙሉ ሱቆቹ ወደ ስራ የሚገቡት ወይም ደግሞ የሚረከበው ማለት ነው። ሌሎች ተጨማሪ አገልግሎቶች እንግዲህ አንድ የሱቅ ገዢ የሚያገኛቸው የተለያዩ ተጨማሪ አገልግሎቶች አሉ። ከነዚህ መካከል በሞሎቹ መካከል ተንቀሳቃሽ ደረጃዎችን እንዲሁም ደግሞ እስካላተሮችን፣ ሊፍቶችን የተገጠምላቸው በመሆኑ ደንበኞች ወይም ደግሞ የሚገበያዩ ሰዎች ያለምንም መጨናነቅ አክሰስ ማድረግ የሚችሉበት ኦፕሽን አለው። ሌላው በሞል ስትራክቸር መገንባቱ ከአንድ ፍሎር ወይ ደግሞ ከአንድ ብሎክ ወደ አንድ ብሎክ አክሰስ ማድረግ የሚችልበትን ወይም ሮቴት እያደረገ ደንበኛ መግዛት የሚችልበት ኦፕሽን አለው ማለት ነው። ሌላው አስተማማኝና ደህንነቱ የተጠበቀ ሳይት ነው የሚሆነው። ይህም የሚሆንበት በተለያዩ አካባቢዎች ላይ የሴኩሪቲ ካሜራ ወይም ደግሞ የደህንነት ካሜራዎችን የያዘ ነው ማለት ነው። ሌላው የተጨማሪ የመኪና ማቆሚያዎች ያሉት ስለሆነ ያለምንም መጨናነቅ ደንበኞች አክሰስ ማድረግ ይችላሉ ማለት ነው። ሌላው ዋናውና መሰረታዊ ነገር ሞሉ የሚገኝበት ቦታ መስቀለኛ አስፋልት ላይ ስለሆነ ደንበኞች አማራጭ መንገዶችን መጠቀም ይችላሉ። እንዲሁም ደግሞ ከተለያየ ቦታ መጥተው ሱቆችን አክሰስ ማድረግ የሚችሉበት አማራጭ አለ። የተለያዩ ዘመናዊ ጄኔሬተሮችን፣ ባክአፕ ጄኔሬተሮችን ማለት ነው። እንዲሁም ደግሞ በሴፍቲ ታንከሮችን ስለያዘ የውሃና የመብራት መቆራረጥ አይኖርም ማለት ነው። እንዲሁም ደግሞ እጅግ ዘመናዊ ሊፍቶችን የያዘ ስለሆነ ደንበኞች ከአንድ ቦታ ወደ አንድ ቦታ ወይም ከአንድ ፍሎር ወደ ሌላ ፍሎር ያለምንም መጉላላት መጠቀም ይችላሉ። እንግዲህ እዚህ ሳይታችን ላይ አሁን ያለንበትን ደረጃ ዞር ዞር ብለን አይተን እንግዲህ ተመልሰን መተን እንግዲህ አሁን ላይ ይሄንን ካለን ከዚህ በፊት ደግሞ ለገዙ ደንበኞቻችን እንዲሁም ደግሞ ከዚህ በኋላ ለምትገዙ ደንበኞቻችን ሱቆቹ ምን ላይ እንደደረሱ ዞር ዞር እያልን እንመለከታለን ማለት ነው። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። ሞሎቹ በዚህ አይነት ስትራክቸር የተሰሩ ሲሆኑ ይህ የምትመለከቱት የጋራ ኮሪደራቸው መገልገያ ወይም ደግሞ የጋራ መንቀሳቀሻ ኮሪደሮች ናቸው ማለት ነው። በስተቀኝና በስተግራ በኩል ሱቆችን የያዙ ናቸው። ሱቆቹ እንደምትመለከቱት የቻክ ስራቸው ሙሉ በሙሉ ማለት ይቻላል እያለቁ ነው የሚገኙት። እንግዲህ እንደተመለከታችሁት የንግድ ሱቆቹ ሙሉ በሙሉ ማለት ይቻላል የፊኒሺንግ ስራ ላይ የሚገኙት። የስኬሌተን ስራቸው ሙሉ በሙሉ ተጠናቋል። ታዲያ ከዚህ በፊት ላይ ገዛችሁ ደንበኞች እንግዲህ በምን አይነት የንግድ ስራ እንደምትሰሩ ከዚህ ቪዲዮ ቲፕ እንዳገኛችሁ ተስፋ አደርጋለሁ። አዲስ ለምትገዙ ደንበኞቻችን ደግሞ እንዴት መግዛት እንደምትችሉ ከዚህ በኋላ ያለውን ነገር የተወሰነ ሜንሽን ላይ እንግዲህ የንግድ ሱቆች ከ20 ካሬ ጀምሮ እስከ 320 ካሬ ድረስ እየሸጠን ነው የምንገኘው። ከግራውንድ ፍሎር ጀምሮ እስከ 3ኛ ድረስ የንግድ ሱቆችን ታገኛላችሁ። ካሬ ጀምሮ እስከ 320 ካሬ በምትፈልጉት የንግድ ዓላማ መጠቀም የምትችሏቸውን የንግድ ሱቆች እኛ ጋር ማግኘት ትችላላችሁ። ቅድመ ክፍያቸው 25% ሲሆን ሌሎቹን 75% ወይም ደግሞ ቀሪውን ክፍያ በአንድ ዓመት ጊዜ መክፈል ትችላላችሁ ማለት ነው። ተጨማሪ ለትልልቅ ኢንቨስትመንት ዓላማ የሚሆኑ ሱቆችንም እንግዲህ መግዛት ትችላላችሁ። ባንኮች፣ ኢንሹራንሶች፣ ጂምናዚየሞች እንዲሁም ደግሞ በማህበር መታችሁም ሱቆችን መግዛት የምትችሉበትን እድል አያት ሪል ስቴት ይዞላችሁ መጥቷል። እንግዲህ ይሄ ቪዲዮ ጠቃሚ ይሆናል ብዬ አምናለሁ። እንግዲህ ደንበኞቻችን ወይም ተመልካቾቻችን የሪል ስቴት ኢንፎርሜሽን የምትፈልጉ ከሆነ ሱቆቹን ለመጎብኘት እንዲሁም ደግሞ የተለያየ የሪል ስቴት ኮንሰልቲንግ የምትፈልጉ ተመልካቾቻችን ከታች በማስቀምጥላችሁ ቁጥር እየደወላችሁ
ኢንፎርሜሽን መውሰድ ትችላላችሁ። እንዲሁም ደግሞ በዚህ አጋጣሚ የተለያዩ ዲስካውንቶችን ስለምናደርግ ይህንን ዩቲዩብ ቻናል ሰብስክራይብ በማድረግ እንዲሁም ደግሞ በየጊዜው የምንለቃቸው የሪል ስቴት ኢንፎርሜሽኖች ስለሚኖሩን ይህንን ቤት እንግዲህ ሰብስክራይብ፣ ላይክ፣ ሼር በማድረግ አባል እንድትሆኑ ወይም ደግሞ ተመልካች እንድትሆኑ እንጠይቃለን ማለት ነው። እስከ ቀጣይ ቪዲዮ ድረስ እንግዲህ ባላችሁበት ሰላማችሁ ይብዛላለን።